የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በእስራኤል የነጻነት ቀን በቴል አቪቭ የሙዚቃ ኮንሰርቱን እንደሚያቀርብ ይፋ ካደረገ በኋላ ተቃውሞና ድጋፍ ገጠመው። የአዲስ አበባው የጣይቱ የባህልና የትምህርት ማዕከል ነገ በደማቅ ስነስርዓት ተመርቆ አገልግሎት መስጠት ሊጀምር ነው። የዝነኛዋ ፎቶግራፈር አይዳ ሙሉነህ የፎቶግራፍ አውደሪ በይፋ ተከፈተ። በዩ ተቀየረ እንጂ ትሪው አልተነሳም የተሰኘ የስዕል አውደሪ ነገ ይከፈታል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁኑ ነው። በጻፌ ተውኔት ገጣሚ ተዋናይት እንደዚሁም የባህልና ቅርስ ተቆርቋሪ በሆነችው አርቲስት አለምፀሐይ ወዳጆ የተመሰረተውና እድሳት ላይ የነበረው የአዲስ አበባው የጣይቱ የባህልና ትምህርት ማዕከል የእድሳት ስራው ሙሉ በሙሉ ተጠናቆ ነገ ቅዳሜ ሚያዝያ 18 ቀን 2017 ዓ.ም ጥሪ የተደረገላቸው እንግዶች በተገኙበት ይመረቃል። ማዕከሉ ላለፉት 24 ዓመታት በሰሜን አሜሪካ ግዛቶች በአውሮፓና በሌሎች አህጉራት በመዘዋወር ኢትዮጵያውያን የሀገራቸውን ባህልና ቅርስ እንዲያውቁ ሰፊ ውይይቶችን በመፍጠርና በማሰልጠን የሰራ ተቋም ነው። ይህን ተቋም በማቋቋም አስተዋጽኦ ያበረከተችው ከያኔ አለምፀሐይ ወዳጆ ወደ ሀገሯ በተመለሰችበት ወቅት የአዲስ አበባ ከተማ አስተዳደር የቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት የነበረውና በቅርስነት የተመዘገበ ቤትን አድሳ እንድትገለገልበት ህዳር 2 ቀን 2012 ዓ.ም ያበረከተላት ነበር። በዚህም መሰረት ማዕከሉ ቅርሱን በተረከበበት ወቅት ታሪካዊ ህንፃው ጉዳት ደርሶበት ከጥቅም ውጪ ለመሆን ተቃርቦ ነበረም ተብሏል። እድሳቱንም ለማከናወን በሀገራችን ውስጥ ታዋቂ በሆኑ ከፍተኛ የቅርስ ጥገና ባለሙያዎች ጥናት አስጠንቶ ከቦታው ጋር የሚጣጣም የማስፋፊያ ዲዛይን በማሰራት መጋቢት 4 ቀን 2013 ዓ.ም ለጥገና የሚውል ሀብት ከልዩ ልዩ መንግስታዊና መንግስታዊ ካልሆኑ አካላት እንዲሁም ሀገራቸውንና ታሪካቸውን ከሚወዱ ኢትዮጵያውያን እንዳሰባሰበ ማዕከሉ አስታውቋል። ለስራውም ጥራትና ደረጃ የሚመጥን እውቅ የቅርስ ጥበቃና የዲዛይን ባለሙያዎች በአማካሪነት እያገዙት ይህን የአዲስ አበባ ቀደምት የስልጣኔ አሻራ አመላካች ትልቅ ቅርስ ደረጃውን በጠበቀ ሁኔታ በነበረበት መልክ የማደስ ስራውን እንዳጠናቀቀ ማዕከሉ ገልጿል። አዲሱ የጣይቱ የባህልና የትምህርት ማዕከል ለእይታ ጥበባት፣ ስነ ጽሁፍ፣ ሙዚቃ፣ ባህላዊ ዕደ ጥበባት፣ የፈጠራ የመማማሪያ ቦታዎች ያሉ ሲሆን ኢትዮጵያዊ እውቀትን የሚጠብቅ የማህበረሰብ ቤተ መጻሕፍትና ማህደር ክፍል እንደተዘጋጀለትም ተነግሯል። ይህ ታሪካዊ ስፍራ የመጀመሪያው ማዘጋጃ ቤት የኢትዮጵያ ዘመናዊ ፖሊስ ኃይል የተዋቀረበት የጣሊያን ወረራ ለመከላከል በታዋቂ ሰዎች ማነቃቂያ ዲስኩር የተደረገበት እንደሆነ የታሪክ መዛግብት ይናገራሉ። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የፊታችን ሚያዝያ 22 ቀን 2017 ዓ.ም በእስራኤል ኮንሰርት ሊያቀርብ መሆኑን በዚህ ሳምንት ይፋ አድርጓል። ይህ ድምፃዊ ቴዲ አፍሮ በቴል አቪቭ ለማቅረብ ያሰበው ኮንሰርት ሁለት ጎራ በመክፈል በማህበራዊ ሚዲያ መነጋገሪያ ሆኗል። መተዳደሪያው ስራው እስከሆነ ድረስ ለማቅረብ መዘጋጀቱ ልክ ነው ያሉ እንዳሉ ሁሉ በጋዛ ህፃናት በእስራኤል እየተገደሉ የሙዚቃ ድግስ ማቅረቡ ትክክል አይደለም የሚሉ ወገኖች ታይተዋል። ከነዚህም የማህበራዊ ትስስር ገጽ ተጠቃሚዎች መካከል በጉዳዩ ላይ አንድ አስተያየት ሰጪም በማህበራዊ ትስስር ገጿ በጥቂት ኪሎ ሜትሮች ርቀት ዓለም ካስተናገደቻቸው አስከፊ ጦርነቶች ከግንባር ቀደሞቹ የሚጠቀሰው የጋዛ እልቂት እየተፈጸመ ምናልባት እርሱ ኮንሰርት በሚያቀርብበት ሰዓትም በመቶዎች የሚቆጠሩ ህፃናት፣ ሴቶች እየተገደሉ እንዴት ሆኖ ከቴዲ አንደበት ግጥምና ዜማ ሊንቆረቆር ይቻለዋል ስትል ጠይቃለች። በሌላ በኩል የቴዲ አፍሮ ስራ ለመስራት ጦርነቱን ያቆመዋል ወይ? ቴዲ አፍሮ ባልዘፈነባቸው ወቅቶች ጦርነቶች አልነበሩም። ቴዲ አፍሮ ለእስራኤል መንግስት የነጻነት ቀናችሁ በሚከበርበት ቀን እንድዘፍን ከፈለጋችሁ በፍልስጤማውያን ላይ የምትፈጽሙትን የአየርም የምድርም ድብደባ አቁሙ፣ አለበለዚያ ግን የከፈላችሁኝን ሼኬል ወይም የእስራኤል ገንዘብ ተመላሽ አደርጋለሁ ይበል ወይ የሚሉ የሙግት ሀሳቦች ተነስተዋል። ይህ ሁሉ ቢሆንም ከቀናት በኋላ ሚያዝያ 22 ቀን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የእስራኤል የነጻነት ቀንን ምክንያት በማድረግ ኮንሰርቱን እንደሚያቀርብ ተረጋግጧል። አቡጊዳ ባንድም በእስራኤል ቴል አቪቭ ከተማ ለሚያካሂደው የቴዲ አፍሮ የሙዚቃ ዝግጅት ወደ ስፍራው አቅንቷል። የፍልስጤሙ ሐማስ ድንገተኛ ጥቃት አድርሶ በርካቶችን ከገደለና አፍኖ ከወሰደ ኋላ ጦርነቱ ተቀስቅሶ እስካሁን መቆሚያ መንገዱ ከጠፋ ሰነባብቷል። በዚህ የጦርነት ጊዜም የፍልስጤም ዜጎችን ጨምሮ በርካቶች የሙዚቃ ኮንሰርታቸውን እንዳቀረቡ መረጃዎች ያመላክታሉ። ዝነኛዋ ፎቶግራፈር አይዳ ሙሉነህ ያዘጋጀችው የፎቶግራፍ አውደሪ በዚህ ሳምንት ለእይታ ቀረበ።
ይህ ሪፍሬሚንግ ኒግሌክት የተሰኘ ርዕስ የተሰጠ የፎቶግራፍ አውደ ርዕይ ሐሙስ ሚያዝያ 16 ቀን 2017 ዓ.ም 6 ኪሎ በሚገኘው ገብረ ክርስቶስ ደስታ ዘመናዊ ስነ ጥበብ ማዕከል ውስጥ ለእይታ በቅቷል። በዚህ አውደ ርዕይ ላይ 54 የፎቶግራፍ ስራዎች ለእይታ የቀረቡበት እንደሆነም ተነግሯል። በአውደ ርዕዩ ላይም በዓለም አቀፍ ደረጃ ዝነኛ ከሆነችው ፎቶግራፈር አይዳ ሙሉነህ የፎቶግራፍ ስራዎች በተጨማሪም ከአፍሪካ 6 አስደናቂ ፎቶግራፍ አንሺዎች ስራዎቻቸውን አቅርበዋል። ለአንድ ወር የሚቆይ አውደ ርዕይ እንደሆነም አዘጋጆቹ ለአርትስ ስፔሻል ተናግረዋል። የዓለም አቀፍ የሥነ ጥበብ ቀንና የኢትዮጵያ ጃዝ ፌስቲቫል ለሁለተኛ ጊዜ በኢትዮጵያ ሳይንስ አካዳሚ ሚያዝያ 25 እና 26 2017 ዓ.ም ይከናወናል። የዘንድሮው ፌስቲቫል ከሀገር ውስጥና ከውጭ ሀገር ታዋቂና ተወዳጅ የሆኑ ሙዚቀኞችን ያሳተፈ እንደሆነ ተነግሯል። በዚህ ዓመት ፌስቲቫል ላይ ለኢትዮ ጃዝ አባት ለታዋቂው ሙላቱ አስታጥቄ በዘርፉ ላበረከቱት ፈርቀዳጅ ስራቸውና በዓለም አቀፍ የሙዚቃ ታሪክ ውስጥ ላኖሩት ሙዚቃዊ ትሩፋት ክብር የሚሰጥበት እንደሆነም ተገልጿል። በተጨማሪም በፌስቲቫል ላይ ከ41 ዓመታት በኋላ አድማስ ባንድ የሙዚቃ ዝግጅቱን ያቀርባል ተብሏል። ዝግጅቱ ቅዳሜ ሚያዝያ 25 እና እሁድ ሚያዝያ 26 ቀን 2017 ዓ.ም ለሁለት ቀናት ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት በኢትዮጵያ ሳይንስ አካዳሚ ውስጥ ይካሄዳል። አዘጋጆቹ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ፣ የኢትዮጵያ ሳይንስ አካዳሚና ሴይ ሪከርድስ ናቸው። የሰዓሊ አሸናፊ ማስቲካ የስዕል ስራዎች የሚቀርቡበት በዩ ተቀየረ እንጂ ትሪው አልተነሳም የተሰኘ የስዕል አውደ ርዕይ ቅዳሜ ሚያዝያ 18 ቀን 2017 ዓ.ም ቦሌ ብራስ አካባቢ በሚገኘው አርታዊ የስዕል ማሳያ ውስጥ ለእይታ ይበቃል። የስዕል አውደ ርዕይ እስከ ግንቦት 10 ቀን 2017 ዓ.ም ድረስ እንደሚቆይም አዘጋጆቹ ለአርትስ ስፔሻል ተናግረዋል። የተወደዳችሁ ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።